ሰላም እንዴት አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ከትላንት ጀምሮ እንቅልፍ የለም ብልጽግና ቤት መረጃዎችን ያየን ብልጽግና እስከዛሬ ድረስ ከገጠሙት አደገኛ ሁኔታዎች አሁን ያለበት ሁኔታ ከባድ ሁኔታ ነው። ዳሞት እና በርካታ የአማራ አካባቢዎች ላይ በተለይ በጎጃም የሚካሄዱ ውጊያዎች በነገራችን ላይ ብልጽግና የቀጠና የጦርነት ሂደቱ አካል አድርጎ የጀመራቸው ናቸው። ኩርሙክ ላይ የሚደረገውንም እና ይደረግ የነበረውንም ውጊያ በዛ መንገድ ነው ዲፋይን ያደረገው። አሁን ጎጃም የሚካሄደውንም ጦርነት አጠቃላይ ቀጠናዊ ጦርነቱ አካል አድርጎ ነው ብልጽግና እየተመለከተ ያለው። ብልጽግናን የሚታገሉ አካላት ግን በዛ መንገድ ይረዱታል አይረዱትም የሚለውን እንግዲህ እናያለን። ግን አጠቃላይ ብልጽግና ቀጣዩ የሚባል ጦርነት የለም። ኦሬዲ ጦርነቶችን በሱዳን ድንበርም በጎጃምም በሌሎችም አካባቢ ላይ ጀምሮታል። እነዚህን ጦርነቶች ከበፊቱ ለየት የሚያደርጋቸው መጠነ ሰፊ የቀጠና የጦርነት ሂደቱ አካል አድርጎ መጀመሩ ነው። ስለዚህ እሱን በተመለከተም እንደዚሁ ካበበ ሰው መሆን ጋር ትንሽ ቃለ መጠይቅ አድርገናል። ሙሉ ቃለ መጠይቁን በኤቢሲ ቻናላችን ላይ በኋላ ላይ እንለቀዋለን። የተወሰነ ቃለ መጠይቁን አካል ግን ወደ እናንተ የምናደርስ ነው የሚሆነው። እሱንም እናሰማችኋለን ለማለት ነው። ወንድም አንሙት እንኳን ደህና መጣ። አጠቃላይ ድባቡን እናንሳ። አንሙት በድባቡ ነው መጀመር የሚገባን ይመስለኛል። ከባድ ተጋድሎ እየተደረገ ነው በጎጃም። ካቤ ጋር ቃለ መጠይቅ አድርጌያለሁ። የቴዎድሮስ ኮማንድ ወይንም የቴዎድሮስ እዝ ዘመቻ መምሪያ ኃላፊ ነው። አጠቃላይ እየተደረገ ስላለው መጠነ ሰፊ ውጊያ ሲነግረኝ የነበረው ከሰዓታት በፊት አንሙት በዛ ላይ ነገረኝ። ግን አንሙት ሁለት ትልልቅ እዞች ናቸው ወደ ጎጃም ላይ መጠነ ሰፊ ውጊያ እያደረጉ ያሉት። ያው ጦርነቱን ለየት የሚያደርገው ነገር ምንድነው? ከፍተኛ የሆነ ሽብር በማህበረሰቡ ዘንድ የመፍጠር ፍላጎት ነው በአገዛዙ ዘንድ ያለው። ቦታዎችን ለመቆጣጠር ያለ ፍላጎት ብቻ ሳይሆን በጣም መጠነ ሰፊ የከባድ መሳሪያዎች እና ከባድ ሰራዊት አሰማርቶ ከፍተኛ የሆነ የከባድ መሳሪያ ድብደባ ማድረግ ነው። በዚህ ውስጥ ህብረተሰቡን ከታጋዩ ከታጠቀው ኃይል የመለየት ኃላፊነት የወሰደው ህብረተሰቡ ራሱን በመደበቅ ራሱን እንዲከላከል እንጂ አገዛዙ ምንም አይነት በዚህ ረገድ የሚወስዳቸው ኃላፊነቶችና ጥንቃቄዎች የሌሉ መሆናቸውን ሙሉ ለሙሉ ህብረተሰቡን አብሮ የመደብደብ አይነት እንቅስቃሴ እንደሆነ እየተመለከትን ያለ ነው። የተለየ ቂም ነው የሚመስለው አንሙት ያለውን ነገር ስንሰማ። መድፎቹ ታንኮቹ ዝም ብለው በዘፈቀደ ነው የሚተኮሱት። ያለውን ተራራ ያለውን ጫካ ዝም ብሎ ህዝቡ ላይ መደብደብ ነው እየተደረገ ያለው። ከዚህ በፊትም ስናነሳ እንደነበረው ከኩርሙክ በኋላ አንሙት ከምርጫው በኋላ ብልጽግና እያደረገ ያለው የጦርነት አይነት ትንሽ ለየት ይላል። የቀጠናዊ ጦርነት አይነት ነው እያደረገ ያለው። ከኢትዮጵያ ህዝብ ጋር የሚዋጋ አይነት አይደለም ጦርነቱ። ሙሉ ለሙሉ የጦርነቱ ባህሪ የተቀየረ እንደሆነ እንመለከታለንና እስኪ ምንድነው የምታየው? አጠቃላይ የኢሃፓንም መግለጫ እናነሳለን። በነገራችን ላይ እየተሰጡ ያሉ መግለጫዎችን ትላንት በተለይ ፈትለ ወርቅ በጣም ጠንካራ ንግግር ነበር ስታደርግ የነበረው። በብልጽግና ዘንድ የፈጠረው ሽብር ቀላል የሚባል አይደለም። ሚዲያውን እየተመለከትኩት ነበር ከዛን ሰዓት ጀምሮና ከባድ ሽብር መፍጠሩን ባገዛዙ ዘንድ ተመልክተናልና ትርጉሙም መልእክቱም ፖለቲካዊ ትርጉሙም ቀላል የሚባል አይደለም። ስታነሳቸው የነበሩ ነገሮች እነሱ ላይም ሐሳብ እንሰጥበታለን። አጠቃላይ ሽማግሌም እየተላከ እንደሆነ ከአስመራ እየሰማን ያለነው፣ ከግብጽም እየሰማን ያለናቸው መረጃዎች አሉ። ሱዳን ላይ ያለውን ሁኔታ እየሰማን ያለነውና እነዚህን ሁሉ ድባቦች ስትመለከት ምን ውስጥ ያለን ይመስልሃል አንሙት? በአጠቃላይ መልካም እንኳን ደህና ቆየህ ተመልካቾች፣ ኤቢሲ ተመልካቾች በሁሉም አማራጮች የምትከታተሉ ሁላችሁንም ሰላም እላለሁኝ። እንግዲህ ባነሳቸው ጉዳዮች ላይ ምን አይነት ድባብ ነው ያለው፣ ምን አይነት ሁኔታ ነው ያለው፣ በጣም ሰፊ ጥያቄ ነው። ብዙ ነገር ልናነሳበት የምንችለው ነው። አገዛዙ ምን ላይ ነው ያለው ካልከኝ፣ አገዛዙ ያለው ጊዜ መግዛት ላይ ነው የሚል አረዳድ ነው ያለኝ። በሁሉም አማራጭ ጊዜ መግዛት ነው የያዘው። በአንድ በኩል ጊዜ ይገዛል። የጊዜ መግዛት ፍላጎቱና አካሄዱ የሚያደርገውን ወታደራዊ ዝግጅትና ጦርነት በመግታት አይደለም። ወታደራዊ ዘመቻውና ጦርነቱ በከፍተኛ ደረጃ በሚችለው አቅም ሁሉ እያደረገው ነው። በመሐከል ግን የጊዜ መግዣ ነገሮች እያደረገ ነው የሚል አረዳድ አለኝ። ለምሳሌ ይሄ ሞኖሎግ ያልነው ትናንትና ብሔራዊ ምክክር የሚባለው ወይ ማገራዊ ምክክር የሚባለው አንድ ጊዜ መግዣ ነው ላገዛዙ። ቀውስ ማስተንፈሻ፣ ሰዎችን ተስፋ ሰጥቶ ዝም ማስባያ ስልት ነው። ጊዜ መግዛት ነው ይሄ። ሰሜን ላይ የሚችለውን ያክል ጦርነት ሲዘጋጅ የነበረው ቆይቷል። ኢሃፓ ዛሬ
የጦርነት ድባብ ያለው ዛሬ እንዴት እንደሆነ አላውቅም። የጦርነቱ ድባብ ኢንፋክት ጦርነት ተቋርጦ አያውቅም። ውጊያ ነው ተቋርጦ የነበረው ፕሪቶሪያ ላይ ጦርነቱ ተቋርጦ አያውቅም። የቀጠለም ነው። ስለዚህ አዲስ ድባብ አይደለም የመጣው። ኢንፋክት ወደ ውጊያ ሊቀየር ነው በሚለው እንረዳዋለን። በዚያም ላይ ስትራቴጂክ ስቶልሜት ስልታዊ የሆነ ሁኔታዎችን የማመቻቸት ስልት እየተከተለ ነው ብለን ጊዜ እየገዛ እንደሆነ ትግራይ ላይ ለሚጀምረው ተጨማሪ ውጊያ ወደ ኤርትራም ወደ ሌላም ለሚጀምረው ጊዜ እየገዛ ነው ስልታዊ የሆነ እንቅስቃሴ ያደረገ ነው የሚል አረዳድ ነው የነበረን። ዛሬም ሽማግሌ የላከ ነው ያልከው መረጃ እንግዲህ በዚያ ልክ ተጨባጭ ሆኖ የሚመጣ ሌላ ጊዜ መግዣ ስልት አድርገን ልንገነዘበው እንችላለን። የአፍሪካ ህብረት ሰዎችን ዲፕሎማቶችን ምናምኖችን በዚያ ረገድ የሚያደርገው እንቅስቃሴ የጊዜ መግዣ ነው። ኮኦርዲኔትድ የሆነ የተቀናጀ ውጊያ እንዳይከፈትበት ለማድረግ የሚያስችለውን ስልትና ሁኔታ ሁሉ እየፈጠረ ነው የሚገኘው። እንደምታውቀው ባለፈው ልንወጋ ነው ሊወጉን ነው በቀናት ውስጥ ውጊያ ይከፈትብናል ብለው ከጻፉ ወራት ተቆጠሩ። ወር አለፈው አትሊስት። ይህንን ያለው የደህንነት ሚኒስትሩና የቀጠናው አማካሪ ነው። በቀናት ውስጥ ቲፒኤልኤፍ ሊወጋን ነው ካለ በኋላ አትሊስት ወር አለፈ። የታለ ያላችሁት ነገር ቢባሉ ምን ሊሉ ነው የሚለው ስናነሳ የነበረ ነው። ዞሮ የዲፕሎማቲክ ሎቢ እንቅስቃሴው ሄዱ አናግሩልን ኤምባሲዎችን ዓለም አቀፍ ተቋማትን ሌሎችንም አፍሪካ ህብረትንም እኔ ሰላም ነው የምፈልገው ወደዚህ በሉልን በዚያ በሉልን የሚለውም ጊዜ መግዣ ነው። አክቹአሊ የማይቀር ጦርነት ስለሆነ የተዘጋጀው ማለት ነው። በተጨማሪ ለኢትዮጵያ ህዝብም የሚሰራው ፕሮፓጋንዳ እኛ ሰላም ነው የምንፈልገው የታጠቁ ኃይሎች ይምጡ ወደ ሰላም ወደ ምክክር ይምጡ ኢትዮጵያ ሰላም ነው የሚያስፈልጋት የሚለውን ፕሮፓጋንዳ የጊዜ መግዣ ነው። አገዛዙ ያለበት ድባብ ምን ላይ ነው ካልከኝ ጊዜ የመግዛትና አሳቻ ሁኔታን የመጠበቅ ሁኔታ ውስጥ እንዳለ ነው በሁሉም ረገድ የምገነዘበው። ለምሳሌ ኦሮሚያ ላይ ማሳሳቻዎች ይናገራል። ጊዜ መግዣዎች ልበላቸው። እነ ዳውድ ኢብሳን ጀግኖች ይላል፣ ለእንጨሎታን ጀግኖች ሲል ነበር ሰምተናል። በቂ ጊዜ አሳልፈዋል። ነገር ግን ከዚህ በኋላ ሀገሪቱንም የኦሮሞንም ጉዳይ ሊወስኑ አይገባም፣ ግን በዘመናቸውና በጊዜያቸው ጀግንነት ፈጽመዋል ብሎ በዚህ የፓርላማ ንግግር ይሉንታ ውስጥ ሸብቦ ለማስያዝ የሚያደርገውን እንቅስቃሴ ትመለከታለህ። በሁሉም ረገድ በሽምግልና በፕሮፓጋንዳ በዲፕሎማሲም በኃይልም ጊዜ ለመግዛት የሚያስችለው ሁኔታ እየፈጠረ እንደሆነ ስላገዛዙ መረዳት እንችላለን። ሌላው ሀገራዊ ሁኔታውን ይመስላል። ጸረ አገዛዝ ትግል የሚያደርጉ አካላት ምን ላይ ናቸው ምን እያደረጉ ነው ስንለው የከረምነው ነው። ሁሉም አካል ወደ መጨረሻው ጠርዝ ደርሷል። ጥይት እየተኮሰ ነው። ለመተኮስ እየተዘጋጀ ያለውም እየተዘጋጀ ነው። የሞንጆሪኖም ሆነ የኦብነግ ወታደራዊ እንቅስቃሴ ወይም ሌሎች የሚነግረን ተጨማሪ ግንባሮች ለምሳሌ የኡጉጉሞ ወታደራዊ ማስመረቅ አጠቃላይ ዝግጅት የሚነግረን ወደ ማጥቃት ወደ ውጊያ ለመግባት የሚችልበትን ዝግጅት እያደረገ እንደሆነ ነው በሁሉም ረገድ። ሁሉም ኃይሎች ጸረ አገዛዝ ትግል የሚያደርጉ ኃይሎች ሙሉ ዝግጅት ላይ ነው ያሉት። የሚዋጉትም እየተዋጉ ነው ያሉት። በዚህ መሃል ግን ሁኔታ ስለሆነ የጠየቀኝ አገዛዙ በዚህ መካከል ግን ኃይል ማደራጀቱን ኃይል ማሰባሰቡን መደበኛም ሆነ የመደበኛ አቅሞችን ማጠናከሩን ማሰባሰቡን ምን ማለቱን ቀጥሎበታል። የውጭ አጋሮችንም የውስጥ አቅሞችንም በሙሉ እየሰበሰበ ነው ያለው። ሚሊሻ እየሰበሰበ ነው፣ አርሶ አደር እያፈሰ ነው፣ ወጣት እያፈሰ ነው፣ እያሰለጠነ ነው፣ ወታደራዊ ግምገማ እያደረገ ነው፣ የሰራዊት ስምሪት እያደረገ ነው፣ የሚችለውን ያክል ጥይት ተተኳሽ መሳሪያ እየሰበሰበ ነው። ስምሪቱን ቀጥሎበታል። በዚህ መሃል አንዳንድ ኮታንኮት አርጌ ልግለጠው እባጭ መሰሉት እባጭ ወይም አላንቀሳቀስ ያሉት ወይም ከፍተኛ ስጋት የፈጠሩበት ልክ እንደፋን ነው ያለውን ኃይል በተወሰነ ደረጃ ልበት ነው በተወሰነ ደረጃ ስትራቴጂክ ይዞታዎችን ላስለቀቀው
በተወሰነ ደረጃ ስጋት ሊሆን በማይችልበት ደረጃ ላጥቃው የሚለውን ዘመቻ በስፋት እያደረገን ያለው ያውም በወታደራዊ ካውንስል ግምገማ አድርጎ ኢንስፔክሽን ሰርቶ ሰራዊት አሰማርቶ አዛዦች ከመካከለኛ እስከ ከፍተኛ አዛዦች አሰማርቶ ውጊያ እያደረገን ያለው ከአበበ ጋር ያወራውን ነገር መረዳት ይቻላል መገመት ይቻላል። ትናንትና የቴዎድሮስ ቀጠናዊ ምክትል ህዝብ ግንኙነትን እያወራ ነው ስለነበረ ምን እየተደረገ ነው ያለው የሚለውን ነገር እያየን ነበር። ከተራሮች እናውርዳቸው ከመሰረታዊ ወይም ከቁልፍ ይዞታዎቻቸው እናስወጣቸው የሚል ነው። እዚህ ላይ ፕሮፓጋንዳ ይጨምርበታል። ደጋዳሞት ከታጠቀው ኃይል ነፃ ወጣች የሚል ፕሮፓጋንዳ ሲነዛ ነው የነበረው። ካሰማራቸው ግን ምን ሰማው ነገር ዛሬ ካሰማራቸው ኮሎኔሎች መካከል ዛሬ አንዱ መገደሉን ሁሉም ያመላክት ነው ያለው። እንዲህ ያለ ሁኔታ ውስጥ ነው ያለ ነው። በዚህ ውስጥ ይሄ ውስጣዊ ነገር ነው የምናነሳው። ቀጠናው ላይ ደግሞ ያለው ነገር ስንለይ ሰነበት ነው የሱዳን ነገር፣ የኤርትራ ነገር፣ ከሶማሊያ እስከ ካርቱም፣ ከአስመራ እስከ ምናምን እስከ ካይሮ ምን ላይ እንዳለ የምንመለከተው ነውና ይሄ አገዛዝ ሚዲያ ላይ ቴሌቪዥን ላይ ሲወጣ ነገሮችን አቅልሎ ያልተረበሸ መስሎ ያልተጨነቀ መስሎ ነገሮች በቁጥጥሩ ስር ያሉ መስሎ ነው የሚቀርበው። እየሳቁ ነው የሚቀርቡት፣ ዘና ብለው ነው የሚቀርቡት። ነገር ግን ዘና የሚያደርግ ውስጣዊ ሁኔታ የለም፣ ዘና የሚያደርግ አገራዊ ሁኔታ የለም፣ ዘና የሚያደርግ ቀጠናዊ ሁኔታ የለም፣ ዘና የሚያደርግ ዓለም አቀፋዊ ሁኔታም የለም። እንቅልፍ አልባ ሌሊቶች እያሳለፉ እንደሆነ ጥርጥር የለውም። ፊታቸውን በብዙ ነገር በሸፋፍኖ እየወጡ ስለሆነ ለፈልጌ ነው እንዴ ያ አነሙት ብዙ ነገር ነው በአንድ ጊዜ አይ ቲንክ እኔም ሰፋ ያለ ነገር ነው ያነሳውልህ። አጠቃላይ ድባቡን እንዴት ነው የምታየው የሚል ነው። በጣም በርካታ ሰዎች ድባቡን ነው እያወሩ ያሉት። በነገራችን ላይ ማለት ከኢነር ኮሩ የሚመጣ መረጃ ሁላ የሚነግረን ነገር ከፍተኛ ሽብር ነው። በነገራችን ላይ ምክክር ኮሚሽኑ ላይ የተሳተፉ ሰዎች ለኤቢሲ የሚጽፉ አሉ። እዛ ላይ ያለውን ድባብ ሌሎች ቦታዎች ላይ ያሉ ሰዎች መልእክቶችን የሚያስተጋቡ የሚልኩ አሉ። አጠቃላይ ያለውን ድባብ አነሙት እንዳልከው በአንድ በኩል ጊዜ ለመግዛት የሚያደርጋቸው ጥረቶች አሉ። ለምሳሌ ተናጥላዊ የሆኑ አፕሮቾችን ይከተላል። በተለይ ኢን ተርምስ ኦፍ ዲፕሎማሲ በተናጠል ሀገራትን ኢንጌጅ ለማድረግ ለማጓጓት የሚያደርጋቸው ጥረቶች አሉ። ይሰራልኛል ብሎ ካሰበ ግብጾችን ለብቻ ኢንጌጅ ለማድረግ ይሞክራል። ኤርትራውያንን ለብቻ ኢንጌጅ ለማድረግ የሚያደርገው ጥረት ነበር። በነገራችን ላይ ለምሳሌ ሰሞኑን ካይሮ ላይ ግብጽን በተናጠል ለማድረግ ኢንጌጅ ለማድረግ የተደረገው ጥረት ግብጽ ይባስብላ ሱዳንን፣ ሶማሊያንና ኤርትራን አንድ ላይ ይዛ መጣ። ከዚህ በኋላ በግብጽ ጉዳይና በግብጽ ህልውና ጉዳይ ስንነጋገር የነዚህንም ሀገራት ህልውና ጉዳይ ከግንዛቤ ውስጥ አስገብተን በዚህ ሰፋ ባለ ማዕቀፍ እንጂ ተናጥላዊ አፕሮች አንከተልም የሚል አካሄድ ሄደው ግብጾች ነገሩን በጣም ዲስትሪቢዩት አድርገውት እና አብይ አህመድ ይጠቀሙት ከነበረው ባይላተራል ነገርየውን ወደ ብዙ ቬክተር መልታይ ቬክተር የሆነ በብዙ አቅጣጫ ያለ ጉዳይ እንዲሆን በማድረግ ነገርየውን ሲበትኑባቸው እየተመለከት ነበር የነበረው። ከዛ ውጪ ቀጠናው ላይ ያለውን ነገር እንዳልኩ በተለያየ መንገድ ጫና ለማድረግ ዲፕሎማሲውን ለጊዜ መግዣነት ለመጠቀም ጥረት ሲያደርግ ተመለከተዋለህ። ሀገር ውስጥ ያሉ ኃይሎችን በተናጠል አፕሮች ለማድረግ ጥረት ሲያደርግ ተመለከታለህ። በሌላ በኩል ወታደራዊ ዝግጅቱ ተጠናክሮ ሲቀጥል ታየዋለህ። አፈሳው፣ ሚሊሻው፣ ምኑ በዛ ውስጥ ሲተራመስ እያየነው ነው ያለነው። በሌላ በኩል ጦርነት ለመጀመር የሚያስችሉ ፕሪቴክስቶች እንዲሰጠው ህዝባዊ ሽፋኖችን ለመጠቀም ሰልፍ ሲጠራ ተመለከተዋለህ። አዲስ አበባ ላይ ነው ሰልፍ ተሰለፉልኝ፣ ትግራይ ላይ ሰላም እንዲመጣ ጫና ይደረግልኝ ተመለከተዋለህ። በሌላ በኩል ሱዳኖችን በተናጠል ኢንጌጅ ለማድረግ ሲሞክር ታየዋለህ። ግን አልፎ የሚመጣ ከሆነ እያለ ደግሞ ድልድይ ይሰብራል። እንደዚህ አይነት እንቅስቃሴ ውስጥ ነው የገባው። በአንድ በኩል ሌላው ተጠናክሮ የቀጠለው ነገር ኮንሲስተንትሊ ፕሮፓጋንዳ ነው። ዛሬም የሚያስቁ ፕሮፓጋንዳዎችን እየሰማን ነበር የነበረው። የጦርነት መረጃ መጣ፣ ፋኖ እንደዚህ መረጃ ለእንተን ያቀበለ የእንትን ኃይሎች በጋራ ሆነው እንትን ሊወሩ ነው የሚሉ አይነት ዘመቻዎች በተለይ የፋኖ አንድነትና የአማራው አንድነት ላይ የተቃጣ ዘመቻ ለማድረግ ጥረት ያደርጋል። በቀጣይ የምንመለከተው በስፋት የምንመለከተው እንዲህ አይነት ፕሮፓጋንዳ ነው። በነገራችን ላይ አቅጣጫው፣ ማዕከሉ፣ ባለቤቱ ማን እንደሆነ የምናውቀው ፕሮፓጋንዳ ነው። ብልጽግና ለማዳን የሚደረጉ ርብርቦች ለብልጽግና ደረትንና ግንባርን የመስጠት አካሄዶችን ልንመለከት እንችላለን።
በርካታ በአማራ ትግል ውስጥ ተሰልፍ ያለው የሚል አካል ከብልጽግና ጋር ተሰልፎ የዛሬ ሳምንት ብልጽግናን እንታደገው ሲል ልትሰማ ትችላለህ ማለት ነው። በአማራ ህዝብ ላይ ህልውና አደጋ የደቀነው ብልጽግና ተጨባጭ አደጋ፣ በነገራችን ላይ ስጋት አይደለም የማወራው፣ ስለ perceived threat አይደለም የማወራው። ብልጽግና አማራ ሊወር ነው እያልኩ አይደለም። ብልጽግና አማራ ሊወጋው ይችላል፣ እንትን ሊወር ይችላል እያልኩ አይደለም የማወራው። የአማራን ህዝብ እያዋረደ ያለ ህዝባችንን እያወደመ ስላለ ስብስብ ነው የማወራው። በነገራችን ላይ የአማራ ቁጥር 1 ጠላትም ሁለተኛም ሶስተኛም አራተኛም ደረጃ እንስጠው ቢባል ብልጽግና በአማራ ህዝብ ላይ የደቀነውን አደጋ ያህል የደቀነ ሌላ አካል በምስራቅ አፍሪካ ቀጠና ፈልጎ ማግኘት አይቻልም። አማራን በተመለከተ በርካታ ፍላጎት ያላቸው አካላት እንዳሉ አውቃለሁ። ብልጽግና በአማራ ህዝብ ላይ ያደረሰ ያለውን ጥፋት ያህል ግን አድማስ ያህል ግን በዚህ ደረጃ አደጋ በህዝባችን ላይ በህዝባችን ትናንት ዛሬና ነገ ላይ አደጋ የደቀነ አካል ማግኘት አይቻልም። አንሙት ምርጫ ሳይመርጥ አማራ ምርጫ መርጧል ብሎ በምርጫ የአማራን ፖለቲካዊ ዊል ገፎ ወሰደ፣ ህዝቡ ባይመርጠው። ሁለተኛ ለአማራ ሰላም አይገባውም ብሎ ሙሉ አማራ ላይ ጦርነት አወጀ። ሶስተኛ በእንደዚህ አይነት የምክክር ሂደቶች ሊመጡ የሚችሉ ፖለቲካዊ ውጤቶች ውስጥ አማራ እንዳይሳተፍ አድርጎ ዓለም ይባለው ልሂቁን ሁሉ ሰብስቦ እስር ቤት ማገደ እና ግማሹን ሀገር አልባ እንዲሆን አደረገ። በዚህ ደረጃ በህዝባችን ትናንትም ዛሬና ነገ ላይ አደጋ የደቀነ ቡድን አሁን ለገባበት ፖለቲካዊና ማህበራዊና ሌሎች ዲፕሎማሲያዊ ጫናዎች ላጋጠመው ፈተናና ስርዓቱ እንደ ስርዓት የገጠመውን ፈተና ተከትሎ ይሄንን ስርዓት ለመታደግ የሚደረጉ አማራ ተኮር ፕሮፓጋንዳዎችና ጥቃቶች ተጠናክረው ሊቀጥሉ የሚችሉበት ክሪቲካል ታይም ላይ እንገኛለን ማለት ነው። አማራውን ታርጌት ያደረጉ ጥቃቶች፣ ተናጥላዊ የሆኑ ጥቃቶች፣ ለምሳሌ ፋኖን ሲያጠቃ ሙሉ ፋኖን አያጠቃ፣ በተናጠል ነው የሚያጠቃው። ወይ ቴድሮስን ዝነጥሎ ያጠቃል፣ ወይ ደግሞ ምስራቅ አማራ ላይ ያለውን ኃይል ነጥሎ ያጠቃል፣ ወይ ምዕራብ ላይ ያለውን ያጠቃል፣ ወይ ሰሜን ላይ ያለውን ያጠቃል። በተናጠል ነው የሚያጠቃው። የአማራውን አንድነት ላይ የተቃጣ ጥቃት አድርጎ ነው ሊሰራበት የሚፈልገው ማለት ነው። የጦርነት ዝግጅቱ አካል የቀጣዩ ጦርነት አውድ አካል አድርገ የምትወስደው ነው። አንሙት ያላሰለሰ ጥረት አለ የሚባለውን ሀብቱን አለ የሚባለውን ስምሪቱን በዛ ረገድ ሲያሰማራ ትመለከታል። በተመሳሳይ ሌት ተቀን ስቴት ሚዲያውን ጨምሮ በርካታ አቅሙን ደግሞ ህዋት ላይ እና የትግራይ ኃይል ላይ ሲረባረብ ትመለከተዋል። በተመሳሳይ ኦሮምኛ ብዙ ሰው ስለማይሰማ በኦሮምኛ የሚነገረውን ስለማይሰማ እንጂ ኦኤልኤን በተመለከተ የሚሰራው ፕሮፓጋንዳም ጥቃትም ቀላል የሚባል አይደለም። አንሙት በጣም መጠነ ሰፊ ጥቃቶችን በእነዚህን አካላት ታርጌት ያደረጉ በእነዚህ ኃይሎች መካከል ሊመጣ ይችላል ተብሎ የሚታሰብን ትብብር ከወዲሁ ለማክሸፍ ይረዳኛል ብሎ የሚያስባቸውን ጥቃቶች ለመሰንዘር ጥረት እያደረገ እንዳለ ትመለከታል። አንዳንድ አስቂኝ ነገሮችን እየተመለከትኩ ነበር። ለምሳሌ አንሙት አብይ አህመድ ለመጀመሪያ ጊዜ ስለ ጣና ፕለስ ፕሮጀክት የጣና ፕለስ ፕሮጀክት በግብጾች ሴራ እንዴት እንደከሸፈ የሚያሳይ ሀተታን በኢትዮጵያ ቴሌቪዥን ገጾች ላይ ሲያጋራ ተመልክቻለሁ ዛሬ። ማይንድ ዩ የዚህ ፕሮጀክት ጉዳይ የሚነሳው ለፕሮፓጋንዳና ለፖለቲካ አገልግሎት እስከሰጠ ድረስ ብቻ ነው። ለአማራ ህዝብ ልማት ለአማራ ህዝብ እድገት ተጨንቆ አይደለም ይሄ አገዛዝ የሚያነሳው። ልክ ሲፈልገው በግብጾች ጥያቄ መሰረት ህዋቶች ሱዳን ላይ ተደራድረው ይሄንን ፕሮጀክት ለግብጾች ፍላጎትና ዓላማ ሲባል ኮምፕሮማይዝ የተደረገ ፕሮጀክት አድርጎ ይዞት መጣ። ይሄ አገዛዝ አማራን እየወጋ ያለ አገዛዝ ነው። ዛሬ እኔ እናንተ ይሄን ፕሮግራም ስንሰራ በጣም በርካታ ንጹሃን በመድፍ ተደብድበዋል። በርካታ የአርሶ አደሮች ቀዬ በከባድ መሳሪያ እየተደበደበ ባለበት በዚህ ሰዓት ሚሊዮኖች በተፈናቀሉበት አማራ ነው። ይሄንንም ማነሳለ ብዙ ሚሊዮን ተማሪዎች ሽመልስ 12.5 ሚሊዮን ተማሪዎችን ትምህርት ቤት እየላከነ ይላል። በአማራ በተመሳሳይ ከ12 ሚሊዮን በላይ ተማሪዎች ትምህርት ቤት አይሄዱ። ይሄ አማራንና የአማራን ህልውና እያጠቃ ያለ ስርዓት ይመጣና ደግሞ ልክ አደጋ የመጣ መስሎ ሲሰማው
በኢትዮጵያ ውስጥ ባሉ በተለያዩ ኃይሎች መካከል ትብብር ሊመጣ ነው ብሎ ሲያስብ ትዝ ብለውት የማያውቁትን ግን በአንድም በሌላም መንገድ የአማራን ቁስል ይቀሰቅስልኛል ብሎ ካሰበ እነዛን ፕሮጀክቶች ወይንም እነዛን ጉዳዮች አጀንዳ አድርጎ ለማምጣት ጥረት ሲያደርግና ርብርብ ሲያደርግ ትመለከቷለ። መጠነ ሰፊ ፕሮፓጋንዳዎች በሚቀጥሉት ጥቂት ቀናቶች ውስጥም ልንመለከት እንደምንችል መገመት ይችላል ማለት ነው። ለምሳሌ እዚህ ላይ እንደምትመለከተው ከጣና ፕለስ ፕሮጀክት ውድመት ጀርባ ያለው የግብጽ ስውር እጅ እያለ ነው የሚጽፈው እንደዚህ አይነት ነገሮችን። አልቲሜትሊ ጉዳዩን ከህወሓት ጋር ያይዞ ጸረ ህወሓት የሆነ ፕሮፓጋንዳ ለመስራትና አማራን በዚህ ረገድ ራሊ ለማድረግ ቀሰቅሳለሁ ብሎ ያስባል ዛሬም ማለት ነው። ብልጽግናን በየአውዱ ብንመለከተው አንሙት በእያንዳንዱ አውድ እየተሸነፈ ያለ ቡድን። የብልጽግና ዲስኮምፈርት በዋናነት የሚመነጨው በቀጣይ ቀናቶች ውስጥ ከየትና ምን አይነት ጥቃት ሊሰነዘርበት እንደሚችል መገመት አለመቻሉ ጉዳይ ነው። አንሙት ከዚህ በፊት ያደረጋቸውን ጦርነቶች በከባድ እርግጠኝነት ነበር ብልጽግና ያደርግ የነበረው። ወደ አማራ ሲገባ የነበረው ኮንፊደንስ ቀላል አልነበረም። ወደ ትግራይ ሲዘምት የነበረው ኮንፊደንስ ቀላል አልነበረም። ዛሬ ላይ እንደዛ አይነት ኮንፊደንስ የለው። ብልጽግና በኢትዮጵያ ውስጥ ፖለቲካውን ተሸንፏል። እያንዳንዱን ስልክ ደውዬ ዝም ብዬ ራንደምሊ ሰርቬይ በሰራ 500 ሰዎች ጋር እዚህ ቁጭ ብዬ ብደውል ዛሬ 500 ሰዎች ውስጥ ቢያንስ 3 ሰው የብልጽግናን መንግስት ቀጣይነት አይደግፍም። ከፍተኛ የሆነ ማህበራዊ ሪጀክሽን፣ ቶታል ሪጀክሽን። መቼ ነው ከዚህ አገዛዝ ነፃ የምንወጣው የሚል የኢትዮጵያ ህዝብ የጋራ መግባባት የተያዘበት ጊዜ ላይ ነው የምንገኘው። ኮምፕሊትሊ የተቀየረ የፖለቲካ አትሞስፌር ነው ያለው። በነገራችን ሚዛኑን ስለ ኃይል ሚዛን ስናወራ በነገራችን ላይ ጦርነቱን ሳይተኩስ መሸነፉን ያውቃል ብልጽግና። ምን አይነት ውጤት እንደሚመጣ አያውቀውም። ኮምፕሊትሊ በተለየ የፖለቲካ አውድ ነው ቀጣዩን ጦርነት ሊያደርግ እየተዘጋጀ ያለው። በማያውቀው አውድ አድርጎት በማያውቀው አውድ ቀጠናው በተዘጋበት ሁኔታ ብልጽግናን የሚያስተናግድና የብልጽግናን ፕሮፓጋንዳ ሊሸከም የሚችል ጭንቅላትና ልብ በሌለበት ሁኔታ በዛ አውድ ውስጥ ነው ያለው። ሁለተኛ የሀገሪቱን ፖለቲካ ብቻ ሳይሆን ቀጠናውን ተሸንፏል ብልጽግና። ቀጠናው ላይ ያለውን የፖለቲካ አውድ ተሸንፏል። ብልጽግና እርግጠኛ ያልሆነበት ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስት ውስጥ አለሁበትም ይላል፣ የለሁበትም ይላል። ለምሳሌ ሰሞኑን ካይሮ የነበረውን ስብሰባ በተመለከተና ከዛ ጋር ተያይዞ የመጣውን ውጤት በተመለከተ ብልጽግና በዛ መድረክ ላይ ምን እንደተመከረ እርግጠኛ አይደለም። ቡርሃን አስመራ ሄዶ ምን እንደመከረ አያውቅም። የሶማሊያ ውጪ ጉዳይ ሚኒስተር ካይሮ ሄዶ ምን እንደመከረ አያውቅም። ቀጠናዊ ሁኔታው በእጁና በሱ ቁጥጥር ስራ አይደለም። ና አልፋሽጋን እሰጥሃለሁ፣ በዚህ በኩል ዝጋልኝ፣ አማራን ልከብ ነው፣ ትግራይን ልከብ ነው። የለም ዛሬ ብልጽግና የማይቆጣጠረው ኮምፕሊትሊ ከሱ ውጪ የሆነ አውድ ነው። ሌላው ብልጽግና ልታሸንፍበት የሚገባው ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስቱን ደግሞ በዓለም አቀፍ ፋይናንስ አርኪቴክቸሮች ልክ እንደ IMF ባሉ በአንድም በሌላ መንገድ እያደረገ ያለው ኢኮኖሚክ ሪፎርም የሚለውና የሚመጻደቅበት አውድ አስገኝቶልኛል የሚለውን በአንድም በሌላ መንገድ አግኝቻለሁ የሚለውን ዲፕሎማቲክ ውጤት ሌሎች ኃይሎች በምን አይነት አግባብ ሊጠቀሙት ይችላሉ የሚለውን እርግጠኛ አይደለም። አበክሮ ህወሓትን የሚጠላው ከዛ ጋር በተያያዘ ከኢንተርናሽናል ዲፕሎማሲ ጋር በተያያዘ ህወሓት ከሌሎቹ ኢትዮጵያ ውስጥ ከታጠቁ ኃይሎች ይልቅ የተሻለ ሪች አለው ብሎ ያስባል። የተሻለ እጅ አለው ብሎ ያስባል። ነባር ተቋማት አሉት ብሎ ያስባል። ነባር ግንኙነቶች አሉት ብሎ ያስባል። እነዚህ ዓለም አቀፍ አውዶች በተወሰነ መልኩ with little guarantee and assurance አብይ አህመድ የከፈተውን ማክሮ ኢኮኖሚክ ሪፎርም እያለ የሚመጻደቅበትን ሁኔታ ከኢትዮጵያ ጥቅም አንፃር አስልተው የታጠቁ ኃይሎች ከዓለም አቀፉ ማህበረሰብ ጋር በሚኖራቸው ግንኙነት እዛ ላይ የሚሰጡት መተማመኛ ብልጽግና የሚተማመንበትን ካርድ ፍሊፕ ሊያደርገው ይችላል።
ምን ማለት ነው አንሙት? ኢትዮጵያ ውስጥ የማክሮ ኢኮኖሚክ ሪፎርም አድርጌያለሁ እያለ በርካታ ኃይሎች ኢትዮጵያ ላይ ኢንትረስት የነበራቸው ለረጅም ጊዜ ከኃይለ ሥላሴ ጊዜ ጀምሮ በኢትዮጵያ ማርኬት ላይ ፕሬዘንስ እንዲኖራቸው የሚፈልጉ ሀገራት በቀጠናው ላይ እንደ ኢትዮጵያ ባሉ ሀገራት ላይ ተጽዕኖ መፍጠር ወይንም በኢትዮጵያ ውስጥ አሴት ቢልድ ማድረግ የሚፈልጉ ወይንም የአሴት ፖርትፎሊዮአቸውን ማኔጅ ማድረግ የሚፈልጉ ሀገራት እነዚህ ሀገራት ይሄንን ኦፕን አፕ ተጠቅሞ በቀላሉ ወደ ኢትዮጵያ ማርኬት መግባት የሚችሉበት እድል ቢመቻችላቸው በቋሚነት አብይ ሊያረጋግጥላቸው ያልቻለው ዘለቄታዊ ሰላም ሌላ አማራጭ እንዲያዩ ግዴታ እየጣለባቸው የመጣበት ሁኔታ እንዳለ መገመት ይችላል። በዚህም ምክንያት ኮንፈርት አይሰማው መረጋጋት አይችልም አብይ አህመድ። እነዚህ ኃይሎች ኢትዮጵያ ውስጥ ላለው ለውጥ ዋስትና ከሰጡ ሌሎች ኃይሎች የሚመጣውን ኃይል የማይደግፉበት ምክንያት እንደሌለ ያውቃል። ይሄ ከባድ ስጋት እንዲፈጠርበት ያደረገው ነው። ስለዚህ በኢትዮጵያ ፖለቲካ አውድ ውስጥ ተሸንፏል። በቀጠናው ላይ ባሉ ኃይሎች አውድ ተሸንፏል። ወታደሩ በስነ ልቦና ተሸንፏል። በስነ ልቦና ብቻ አይደለም አንሙት፣ መሬት ላይ በተግባር ወታደሩ ተሸንፎ ያለ ከባድ መሳሪያና ያለ ድሮን እገዛ አልዋጋም እያለ ነው ያለው። ፖለቲካውን ተሸንፏል። በፓርቲ መዋቅር ውስጥ እንኳን የምክክር ጉባኤ ብሎ ይዞት የመጣውም ገና ሳይጀመር የከሸፈውም ሂደት በራሱ ይዞት የመጣውን ውጤትና ቀውስ እየተመለከትን ያለ ነው። በእንደነዚህ ሁሉ አንሰርተኒቲ ውስጥ ነው ብልጽግና ሌላ ጦርነት ሊነሳብኝ ነው እያለ እየተመለከተ ያለው። ይሄ ብልጽግናን ከፍተኛ ስጋት ውስጥ ስርዓቱን ከፍተኛ አደጋ ውስጥ እንዲገባ ያደረገው መሆኑን መመልከት እንችላለን። እነዚህ በሌሎች ኃይሎች ላይ ደግሞ የፈጠሯቸው ኮንፊደንሶች አሉ። ለምሳሌ ፈትለ ወርቅን ንግግር ትላንትና ስንሰማ አንሙት የምታነሳቸው ነገሮች በትክክል ትግሉ ወይንም ደግሞ በቀጣይ ያሉ ነገሮች ከዚህ በኋላ የሚይዙትን አውድ በተመለከተ ክላሪቲ ነበራት። ስለ አየር ለምሳሌ የአየር ኃይል በላይነቱን በተመለከተ ትንተና ትሰጣለች። አዲስ አበባ ስለመግባት ለመጀመሪያ ጊዜ ያነሳችው እሷ ነች ትላንትና በንግግሮቿ ውስጥ። ጸረ አገዛዝ ትግል መሆኑን በሁሉም ትግራይ ላይ በተደረጉ መድረኮች ላይ ትላንት ሲነሳ የነበረው ምንድነው? ይሄ አገዛዝ ባለበት ሁኔታ የትግራይ የተሟላ ሰላም ሊረጋገጥ አይችልም። ይሄንን አገዛዝ ወደ መቃብር ማውረድ ያለው ብቸኛ አማራጭ ነው የሚሉ ድምጾች በሁሉም መድረክ ላይ በህዝቡም በአወያዩም መካከል ሲነሳ የነበረ የጋራ መግባባት ላይ የተደረሰበት ጉዳይ ነው። ኢሰን አላርም ለብልጽግና ሾክ ነው። እስከዛሬ ለዲፕሎማቲክ ኮሚኒቲው ሲባል ይነገሩ የነበሩ እነዛ አይነት ፖለቲካዊ ትርክቶች የሉም። ግልጽኝነት ነበረው። በግልጽ እየመጣ ያለውን ሁኔታና ከብልጽግና ጋር ሊጀመር ያለውን ቀጣይ ወታደራዊ ትግል በተመለከተ ፍልሚያ በተመለከተ ግልጽ ነገሮች ሲቀመጡ ነበር የነበረው። ትላንት ቀይሮታል በራሱ አጠቃላይ ያለውን ፖለቲካዊ ድባብ ወታደራዊ ድባብ ቀይሮታል አገሪቱ ውስጥ ያለውን የሚለው ነው። ሌላው በቅርብ ጊዜ ኩርሙክ ላይ የነበረው ነገርም አጠቃላይ ብልጽግና ያለበትን ሁኔታ እና ቀጠናዊ ሁኔታ በትክክልም ፍንትው አድርጎ ያሳየ መሆኑን ተመለከታለ ማለት ነው። የኢሃፓ መግለጫ በእኔ እምነት ከነዚህ ድባቦች እነዚህን ሁኔታዎች በማየት የመጣ ይመስላል። ምናልባት የኢሃፓ መግለጫ ላይ አንሙ ትንሽ ሐሳብ ብትጨምርበት ደስ ይለኛል። ምንድነው ሊለን እየፈለገ ያለው? አንተ እንዳልከው ኦፍ ኮርስ ኢትዮጵያ ጦርነት ውስጥ ነች። የነበረውም የመሳሪያ ዝምታ ካልሆነ በስተቀር ትግራይ ላይም መሳሪያ ላንቃ ከመዝጋት ውጪ ጦርነቱ በተለያየ አይነት መንገድ ቀጥሎ የነበረ ያልከው ነገር ትክክል ነው።